ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን፣ እንደምን ቆይታችኋል? የተወደዳችሁ የአዲስ ሪፖርተር አድማጭ ተመልካቾቻችን የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ኢትዮጵያ ለሱዳን ጠንከር ያለ ምላሽም የቤት ስራም ስለመስጠቷ፣ በትግራይ ክልል የሚንቀሳቀሱ ፓርቲዎች ትህነግን አውግዘው ለህዝብ ያቀረቡትን ጥሪ፣ ከኢራን ጎን ነን ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንትን መግለጫ፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንደዚሁም ደግሞ ሌሎችንም መረጃዎችና ዜና ትንታኔ የምናደርስላችሁ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። መረጃዎች ወደ እናንተ ሲደርሱ ምልክት እንዳደርግላችሁ ማለት ነው የዩቲዩብ ገጻችንን ደወል በመጫን ቤተሰብ ይሁኑ። በፌስቡክ ገጻችንም በየዕለቱን መረጃዎች እንድታገኙ ገብታችሁ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ወደ አጫጭር መረጃዎቻችን ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። ገንዘብ አጠባ መሰረቱ ሌብነት የሆነው ሻዕቢያና አዲስ አበባ የከተሙት ገንዘብ አዘዋዋሪዎች የጉጉቷ ገንዘብ አዘዋዋሪ ምስክርነት የሚለው የዛሬው ዜና ትንታኔያችን ርዕሰ ጉዳይ ነው። ዜና ትንታኔው ወደ ኋላ የምናቀርበው ሲሆን አሁን ወደ አጫጭር መረጃዎቹ አምርተናል። የትግራይ ህዝብ ለትህነግ ባለመገዛት ክልሉን ከገባበት ውስብስብ ችግር መታደግ አለበት ተባለ። የትግራይ ህዝብ ለህገወጡ ቡድን ትህነግ አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግ አለበት አሉ የትግራይ ክልል ፖለቲካ ፓርቲዎች። የትግራይ ዲሞክራሲያዊ ፓርቲ ተደፓ ዋና ጸሐፊ ሙሉ ብርሃን ኃይሌ እንዳሉት በክልሉ የሚገኘው ህገወጥ ቡድን ህዝቡ የልማት ተጠቃሚ እንዳይሆንና ጠቅላላ ምርጫው በክልሉ እንዳይካሄድ ችግር እየፈጠረ ነው ብለዋል። የሀገሪቱን ህገ መንግስታዊ ስርዓት ለማያከብር ቡድን ይህን ያህል እድል መስጠት ተገቢ እንዳልሆነ ጠቅሰው ቡድኑ ለክልሉ ብቻ ሳይሆን ለሀገር ሉዓላዊነት አደጋ እየፈጠረ ነው ብለዋል። የስምረት ፓርቲ የህዝብ ግንኙነት ኃላፊ ሀለፎም ነርአ በበኩላቸው ትህነግ የትግራይ ህዝብና ክልሉ የልማት ተቋዳሽ እንዳይሆን ከማድረግ ባለፈ ዘላቂ ሰላም እንዳይኖር እንቅፋት እየፈጠረ መሆኑን ጠቅሰዋል። በክልሉ የተፈጠሩ ችግሮች እንዲፈቱ ህግ እንዲከበርና በክልሉ የሚኖሩ ዜጎች ተወካዮቻቸውን መምረጥ እንዲችሉም የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባ አስገንዝበዋል። የትግራይ ህዝብ ከመንግስት ጋር መቆም እንዳለበት ግንዛቤ እየፈጠር ነው ያሉት ደግሞ የሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ናቸው። የትግራይ ህዝብ ለህገ ወጡ ቡድን አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግና እንደ ሁልጊዜው የሀገር ሉዓላዊነት በማስከበር የድርሻውን እንዲወጣ የፓርቲ አመራሮች ጥሪ አቅርበዋል። ኢትዮጵያ ለሱዳን ሰሞነኛ ክስ ጠንከር ያለ ምላሽ ሰጠች። ከቀናት በፊት የሱዳን ውጭ ጉዳይ ሚኒስትር ከኢትዮጵያ ግዛት የሚነሱ ድሮኖች በሱዳን ግዛት ውስጥ ጥቃት እየፈጸሙ ነው ሲል ሉዓላዊነቱን እንደሚያስከብር በመጥቀስ ጠንከር ያለ ክስ ማቅረቡ የሚታወስ ሲሆን የሱዳንን ክስ ተከትሎ የኢትዮጵያ መንግስት በአዲስ አበባ የሚገኙትን የሱዳን አምባሳደር አስጠርቶ ማብራሪያ መስጠቱ ታውቋል። ከኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያስረዳው የኢትዮጵያ ውጭ ጉዳይ ሚኒስትር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነትም የሌለው ነው ሲል ምላሽ ሰጥቷል። የኢትዮጵያ መንግስት ጨምሮም ሱዳን ኢትዮጵያ አማጽያንን ትመለመላለች፣ ትደግፋለች በሚል በተደጋጋሚ ሲያቀርብ የነበረውን ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱን ከዲፕሎማቲክ ምንጮች የተገኘው መረጃ ያስረዳል። የኢትዮጵያ ውጭ ጉዳይ ሚኒስትር በሱዳን ያለው ግጭት እንዲቆምና ጽኑ ፍላጎት እንዳላት አሁን ባለው ግጭት ገለልተኛ አቋም መያዟን ማረጋገጡ ታውቋል። ኢትዮጵያ ከዚህ ቀደም በተለይ ሳምሪ ተብሎ የሚጠራውና በሱዳን ውስጥ የሚንቀሳቀሰውን የህወሓት ክንፍ ጨምሮ በሌሎች ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጣቸውን ድጋፍ እንዳቆም ቀደም ሲል ጠይቃ እንደነበር ይታወሳል። በተለይ ከወራት በፊት በወቅቱ የብሔራዊ ደህንነት ኃላፊ አምባሳደር ሬድዋን ሁሴን የተመራ ከፍተኛ የስራ ኃላፊዎች ቡድን ወደ ፖርት ሱዳን በማቅናት ጉዳዩን በውይይት ለመፍታት ከጀኔራል አልቡርሃን ጋር ተነጋግረው እንደነበር ይታወሳል። ይሁን እንጂ ከሱዳን በኩል የሚፈለገው አዎንታዊ ምላሽ ሳይገኝ መቆየቱ ይነገራል። ሱዳንን እያፈረሱ የሚገኙ ሱዳን እጃቸውን ስባ የምታስገባቸው ወዳጅ መሳይ ጠላቶች ስለሆኑ የሱዳን መንግስት መንቃትና ሀገሪቱን ከመፍረስ መታደግ አለበት። ለዚህ ድጋፍ ከሻታችሁ ኢትዮጵያ ከጎናችሁ ትሆናለች መባሉም ተዘግቧል። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙም አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን
ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ጠቁመዋል። መረጃው የኢራን ኤምባሲ ነው። 48ኛው የካራማራ ድል መታሰቢያ በዓል በኢትዮ ኩባ የወዳጅነት ፓርክ በመከበር ላይ ይገኛል። በአከባበር ስነ ስርዓቱ በጦርነት በመሳተፍ ብቻ ሳይሆን በፈጸሙት ጀብድ የሚጠቀሱ የቀድሞ የጦር ሰራዊት አባላት፣ የኢትዮ ኩባ ወዳጅነት ማህበር አመራርና አባላት እንዲሁም በኢትዮጵያ የኩባ ወዳጆችና ሌሎችም እንግዶች ተገኝተዋል። በዓሉ ኢትዮጵያውያን በወራሪው የሶማሌ ዚያድ ባሬ ጦር ያስመዘገቡትን ደማቅ ድል በማሰብ የሚከበር ነው። ታላቋን ሶማሊያ የመገንባት ውጥን ይዞ በ1970 ዓ.ም ምስራቃዊ ኢትዮጵያን የወረው ዚያድ ባሬ ጦር በጀግና ኢትዮጵያውያን የተባበረ ክንድ ዲባቅ ተመቶ ወደ መጣበት መመለሱ ይታወቃል። ከዛሬ 48 ዓመታት በፊት የካቲት 26 ቀን 1970 ዓ.ም የኢትዮጵያ ጦር ድንበር ጥሶ ወደ ኢትዮጵያ ሉዓላዊ ግዛት ገብቶ የነበረውን የሶማሊያን ሰራዊት ከኢትዮጵያ ግዛት በማስወጣት ካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ ማውለብለቡን ታሪክ ያስታውሳል። እስራኤልና ኢትዮጵያ በደህንነት ጉዳዮች በጋራ ለመስራት መስማማታቸው ተገለጸ። የእስራኤል መንግስት ከኢትዮጵያ ጋር ባለው የሁለትዮሽ ግንኙነት በደህንነት ጉዳዮች ላይ በቅርበት ለመስራት መስማማቱን በኢትዮጵያ የእስራኤል ኤምባሲ አስታወቀ። የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በቅርቡ በኢትዮጵያ ያደረጉትን ይፋዊ ጉብኝት በተመለከተ ከሀገር ውስጥ ሚዲያዎች ለቀረበላቸው ጥያቄ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ በጉብኝቱ ወቅት ፕሬዝዳንቱ ከከፍተኛ የመንግስት የስራ ኃላፊዎች ጋር መወያየታቸውን ገልጸው በውይይቱ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ማጠናከር በሚቻልበት ሁኔታ ላይ ምክክር ተደርጓል ብለዋል። ውይይቱ በዋናነት በደህንነት በማህበራዊና በኢኮኖሚያዊ ትብብሮች ላይ ያተኮረ እንደነበርም ገልጸዋል። ወቅታዊው የመካከለኛው ምስራቅ ውጥረት የውይይቱ አጀንዳ ነበር ወይ በሚል በሚዲያዎች ለቀረበላቸው ጥያቄ አምባሳደሩ ጉዳዩ የጉብኝት አጀንዳ አልነበረም የሚል ምላሽ ሰጥተዋል። አምባሳደር አብርሃም ንጉሴ ክለውም ኢትዮጵያ በምስራቅ አፍሪካ ቀጠና የእስራኤል ብቸኛና ታማኝ አጋር መሆኗን ገልጸዋል። ይህ የቆየ ዲፕሎማሲያዊ ግንኙነትን በስትራቴጂካዊ በሆኑ ጉዳዮች ላይ ተጠናክሮ እንደሚቀጥል ተናግረዋል። እስራኤል ኢትዮጵያ የምትሻውን የባህር በር ለማሳካት እንደ ሀገር የድርሻውን ኃላፊነት እንደምትወጣና የሚችላትን ሁሉ እንደምታደርግ ቃል መግባቷን ከዚህ ቀደም ዘገባችን ይታወሳል። የውጭ ዜና ኢራን በፋርስ ባህረ ሰላጤ የአሜሪካ የነዳጅ ጫኝ መርከብ ላይ የሚሳኤል ጥቃት ማድረሷን አስታወቀች። በመካከለኛው ምስራቅ ያለው ውጥረት እጅግ በከፋ ሁኔታ በጨመረበት በዚህ ወቅት የኢራን አብዮታዊ ዘብ ኃይል በፋርስ ባህረ ሰላጤ ላይ በሚገኝ የአሜሪካ ነዳጅ ጫኝ መርከብ ላይ የሚሳኤል ጥቃት መፈጸሙን የኢራን መንግስት ቴሌቪዥን ዘግቧል። የኢራን መንግስት መገናኛ ብዙሃን እንደገለጹት ከሆነ ጥቃቱ የተፈጸመው በዛሬው ዕለት ሐሙስ መጋቢት 26 ቀን 2018 በፋርስ ባህረ ሰላጤ ሰሜናዊ ክፍል ነው። የአብዮታዊ ዘብ ኃይሉ ባወጣው መግለጫ መርከቧ በሚሳኤል ተመታ አሁንም በእሳት እየተቃጠለች መሆኑን አስታውቋል። በአሜሪካ ጥቃት ደርሶባት ከሰመጠችው የኢራን የጦር መርከብ የ80 ሰዎች አስከሬን መገኘቱ ተገለጸ። አይረስ ደና የተባለችው የኢራን ወታደራዊ መርከብ እንደ አውሮፓውያን አቆጣጠር በየካቲት 23 በሪዮ ደ ጄኔሮ ወደብ ላይ ቆማ በኢራን ጦር መርከብ ላይ የነበሩ 80 ሰዎች አስከሬን መገኘቱን የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር ማርሻል ሳምፓዝ ቱያንኮንታ ለቢቢሲ ሲሃና ተናገሩ። የኢራን ጦር መርከብ በህንድ ውቅያኖስ ላይ የሰመጠችው ከአሜሪካ ጦር በደረሰባት ጥቃት መሆኑን የመከላከያ ሚኒስተሩ ፒት ሄግሴት ተናግረዋል። የስሪላንካ ምክትል የውጭ ጉዳይ ሚኒስትር ለሀገር ውስጥ መገናኛ ብዙሃን በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች መሞታቸውን መናገራቸውን ሮይተርስ ዘግቧል። የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩት 180 ሰዎች በመርከቧ ላይ ነበሩ ብለዋል። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የድረሱልኝ ጥሪ ተቀብሎ የ32 ሰዎችን ህይወት ማትረፍ መቻሉን ተናግሯል። በመካከለኛው ምስራቅ ለቀናት ተቋርጠው የነበሩ አንዳንድ የአውሮፕላን በረራዎች ተጀመሩ። የሉፍታንዝ አውሮፕላን ከሙስካት ኦማን አውሮፕላን ማረፊያ የጀርመን ቱሪስቶችን አሳፍሮ በሯል። ስድስተኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት ለቀናት ተቋርጠው የነበሩ በረራዎች መጀመራቸው እየተሰማ ነው። አንዳንድ በረራዎች በመካከለኛው ምስራቅ ከቀናት በኋላ መስተጓጉላቸውን ተከትሎ እንደገና ይቀጥላሉ። የዩናይትድ ኪንግደም መንግስት ብሪታናውያንን ከኦማን ለመመለስ ያዘጋጁ በረራ ረቡዕ ምሽት በቴክኒክ ችግር ምክንያት ሳይበር ቀርቷል። በረራው ዛሬ ዘግይቶ እንደሚነሳ ይጠበቃል ሲል የዩኬ የውጭ ጉዳይ ሚኒስትር ሐሙስ ዕለት አስታውቋል። ጀርመን፣ ስፔን፣ ኔዘርላንድና ሌሎች የአውሮፓ ሀገራት ከመካከለኛው ምስራቅ ዜጎቻቸውን በተሳካ ሁኔታ ማውጣት ችለዋል። ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን አስታወቀች። ኢራን በባህሬን ዋና ከተማ ማናማ በተደጋጋሚ ጥቃት ፈጽማለች። አሜሪካና እስራኤል ጦርነት ከከፈቱባት ባለፈው ሳምንት መጨረሻ አንስቶ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖችን ማውደሟን ባህሬን አስታውቃለች። የባህሬን መከላከያ ሰራዊት በኢንስታግራም ገጹ ባወጣው መረጃ ተከታታይና አስከፊ የሆኑትን የኢራን የሽብር ጥቃቶች መመከት መቀጠሉን ገልጿል። ነዋሪዎች አስፈላጊ ካልሆነ በቀር ከቤታቸው እንዳይወጡም አሳስቧል። በሲቪል ኢላማዎች ሚሳኤልና ድሮኖችን መጠቀም ግልጽ የዓለም አቀፍ የሰብአዊ መብት ሕግጋትን ጥሰት እንዲሁም የቀጠና ሰላምና ደህንነት ስጋት እንደሆነም ጠቅሷል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ ሀገራት መካከል አንዷ ባህሬን ነች። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ጥቃቶች ኢላማ ሆኗል። ኢራን ባህሬን ውስጥ የሚገኘው የአሜሪካ ጦር ሰፈር
ላይ ጥቃት ፈጽማለች። ቅዳሜ ዕለት በሀገሪቱ የሚገኘው የአሜሪካ ባህር ኃይል ለሚሳኤል ጥቃት እንደተዳረገ ተገልጿል። አሁን ደግሞ ወደ ቢዝነስ መረጃ መራን። በኢራን ጦርነት ምክንያት በዓለም አቀፍ ገበያ የነዳጅ ዋጋ መናሩን ቀጥሏል። የሳውዲ አረቢያ የአምራኮው የራስ ታኑራ የነዳጅ ማጣሪያ ጥቃት ደርሶበታል። ከቀናት በፊት የአሜሪካና እስራኤል ኢራን ላይ በከፈቱ ጦርነት ምክንያት የታየው የነዳጅ ዋጋ በዓለም አቀፍ ገበያ የመናር አዝማሚያ አሁንም ቀጥሏል። በዛሬው የዓለም አቀፍ ገበያ የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ ከ83.7 በላይ ሆኗል። የዛሬው ዋጋ ከትናንቱ ጋር ሲነጻጸር የ2.37 በመቶ ጭማሪ አሳይቷል። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉ ነው። ፕሬዚዳንት ዶናልድ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉ ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያው ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፍ መርከቦችን እንደምታጅብ ጠቁመዋል። ከዓለም አቀፉ የፔትሮሊየም ላኪ ሀገራት ድርጅት አባሎች መካከል በርካታ ድፍድፍ ነዳጅ በማምረት ሁለተኛ የሆነችው ኢራቅ በቀኑ ውስጥ የምታመርተው መጠን በ1.5 ሚሊዮን በርሜል ገዳማ መቀነሷን የዜና ወኪሉ ሮይተርስ ዘግቧል። የሀገሪቱ የነዳጅ ምርት በግማሽ ገዳማ የቀነሰው በነዳጅ ማከማቻ እንዲሁም በኤክስፐርት መስመሮች ላይ በተጣለው ገደብ ምክንያት እንደሆነ ባለስልጣናት ተናግረዋል ተብሏል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር ወደ እናንተ የሚደርሰው የሰዓቱ መረጃ አሁንም እንደቀጠለ ይገኛል። አሁን ደግሞ ወደ ስፖርት መረጃ መራን። ዋሊድ ሬግራጉይ ከሞሮኮ ብሔራዊ ቡድን ዋና አሰልጣኝነት ለቀቁ። ሌኪፕ የተሰኘው የፈረንሳይ ጋዜጣ እንደዘገበው ዋሊድ ከሞሮኮ ብሔራዊ ቡድን ዋና አሰልጣኝነታቸው ለቀዋል። ስለ መልቀቃቸው የሚወሩ ወሬዎች የጀመሩት በጥር ወር ከተካሄዱ የአፍሪካ ዋንጫ በኋላ ብዙም ሳይቆይ ሲሆን የሞሮኮ እግር ኳስ ፌዴሬሽን ግን ባለፈው ሳምንት ጉዳዩን አስተባብሎት ነበር። አሁን ግን ምንጮች እንደሚጠቁሙት መልቀቂያቸው ተፈርሞ የተጠናቀቀ ሲሆን ይፋዊ መግለጫም በቅርቡ ይጠበቃል። ሬግራጉይ የሰሜን አፍሪካውያን ቡድን ለ4 ዓመታት መርተዋል። በአሰልጣኝነት ዘመናቸው ካስመዘገቧቸው ከፍተኛ ውጤቶች መካከል በ22 የዓለም ዋንጫ ግማሽ ፍጻሜ መድረሳቸው ተጠቃሽ ነው። ይህም አንድ የአፍሪካ ወይም የአረብ ሀገር ቡድን ለዚያ ደረጃ ሲበቃ በታሪክ የመጀመሪያው ነው። በዘንድሮ የፈረንጆቹ ዓመት መጀመሪያ ላይ ሞሮኮ በራባት በተካሄዱ የአፍሪካ ዋንጫ ለፍጻሜ ደርሳ በሴኔጋል 1-0 በሆነ ውጤት ተሸንፋለች። ይህም አሰልጣኙ ከአትላስ አንበሶቹ ጋር የነበራቸው የመጨረሻ ጨዋታ ሆኖ ይመዘገባል። የሞሮኮ ከ20 ዓመታች ብሔራዊ ቡድን ዋና አሰልጣኝ መሐመድ ዋሃቢ የእሳቸውን ቦታ ይተካሉ ተብሎ ይጠበቃል። ኢትዮጵያ ለመጀመሪያ ጊዜ የዓለም አትሌቲክስ ውድድርን ለማስተናገድ ተመረጠች። የዓለም አትሌቲክስ አህጉራዊ ጉብኝት አካል የሆነው የአንድ ቀን ውድድር በመጪው ሚያዝያ 10 2018 በአዲስ አበባ እንደሚካሄድ ዓለም አቀፉ ተቋም በመርሃ ግብር ጊዜ ማሳወቂያ ሰሌዳው ይፋ አድርጓል። በውድድሩ ከተለያዩ ሀገራት የተውጣጡ እውቅ አትሌቶች ይሳተፋሉ ተብሏል። ኢትዮጵያ ዓለም አቀፍ ውድድርን ለማስተናገድ መመረጡ አዲስ ምዕራፍ ነው ሲል የአትሌቲክስ ፌዴሬሽን አስታውቋል። ይህ ዜና የዓለም አትሌቲክስ የውድድር ዋና ዳይሬክተር ፕሪስ ኦክላጋን በየካቲት ወር መጀመሪያ በኢትዮጵያ የሁለት ቀን የስራ ጉብኝት ማድረጋቸውን ተከትሎ የመጣ ነው። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ገንዘብ አጠባ መሰረቱ ሌብነት የሆነው ሻዕቢያና አዲስ አበባ የከተሙት ገንዘብ አዘዋዋሪዎች የጉጉቷ ገንዘብ አዘዋዋሪ ምስክርነት። ሻዕቢያ ዱዲ ከኪሱ ያወጣም ራሳቸውን ካስገዙና በጥቅም ካሻረኩ ግብዞች ጋር ሆኖ ለኮንትሮባንድ ዕቃ ያስገባል፣ ይሸጣል። ለራሱ ሰዎችና ለታማኞቹ ንግድ እየከፈተ የኢትዮጵያን ብር ኢትዮጵያዊ ባስመሰላቸው እስስቶች ይሰበስባል። ልክ በረሃ ያለ ያደርግ እንደነበረው በዘራቸው ሰዎቹ አማካኝነት በህጋዊና ህገወጥ መንገድ የሚሰበስበውን ብር በኤምባሲ ውስጥ ያከማቻል። ባከማቸው ገንዘብ ከተማ ውስጥ እግር በእግር እየተከተለ ዶላርን ይለቅማል። በዚህ ስራ ተባባሪ የሆኑ እንግዲዎች አገራቸውን ተባባሪ ሆነው ያሳልቧታል። በውጭ ሀገር ኢትዮጵያ እያሉ የሚያላዝኑ ሽልንግ ለማይሞላ የምንዛሬ ልዩነት ገንዘብ ወደ ቤተሰቦቻቸው ሲልኩ ሻዕቢያን ይቀልባሉ። በሌብነት የሚተዳደር ማጅራት መቺ መንግስት ያደልባሉ። አገራቸውን ለማፍረስ ዘመኑን ሁሉ ለሚባትተው ወንበዴና ሽብርተኛ ድርጅት ሲሳይ ይሆናሉ። ሻዕቢያ አዲስ አበባ በበተናቸው ወኪሎቹ አማካኝነት በኮንትሮባንድና በህጋዊ መንገድ ከሚዘረፈው ገንዘብ ጭማሪ እያደረገ ክፍያ በመፈጸም በውጭ ሀገር ባሉት የዶላር መልቀሚያ ኤጀንቶች በኩል ዶላርን ይሰበስባል። አዲስ አበባ ለዚሁ ስራ ከየከተሞቹ ባሰባሰባቸው ፍልፈሎቹ አማካኝነት ክፍያ ይፈጽማል። በተመሳሳይ ከመንግስት ካዝና የሚወጣ ምንዛሬንም በተለያዩ አግባቦች ይህንኑ በዝርፊያ ያገኘውን ገንዘብ እየረጫ ይሰበስባል። ኢትዮጵያ የጋራ ኤርትራ የግል በሚለው ሌብነት ላይ የተመሰረተ ስልቱ እየዘረፈ በሚከፍላቸው ሚዲያዎች የእርግብ
ክንፍ ይቀጠልለታል። ሻዕቢያ ኮንትሮባንድ ይሰራል። የዘረፈውን አዲስ አበባ እምብርት ላይ በሕግ በተሰጠው የኤምባሲ ግቢ ውስጥ ያጉራል። በሌብነት በሚያገኘው ገንዘብ ከገበያ ላይ እየተሻማ በወኪሎቹና ሽርኮቹ አማካኝነት ኤክስፖርት ይሰራል። በዚሁ በተዘረፈ ገንዘብ ዶላር እያጠበ ሲያሻው ያሸሻል፣ ሲያሻውም ከውጭ ዕቃ እያስገባ ኢትዮጵያን ይጋልባል። ይህ የተለመደ ጥቅም ልጓም ቢጤ ሲበጅለት ለክፉ ጊዜ ያስቀመጣቸውን ቅምጥ ታጣቂዎች በውክልና ያሰማራል። የጀርመን ድምጽ እንግሊዘኛው ዝግጅት ክፍል ይህንን አስመልክቶ ብዙ መረጃ አውጥቶ ለማጋለጥ መሞከሩም ይታወሳል። ኤርትራ አሸባሪዎችን በውክልና ስለምትረዳ፣ ስለምታሰለጥንና ስለምታስታጥቅ በዓለም አቀፍ ደረጃ ማዕቀፍ ተጥሎባት በተሽመደመደችበት ወቅት አሁንም ያው ነው የውጭ ምንዛሬ ፍላጎቷን ለማሟላት ከኢትዮጵያ ገበያ ዶላርን በከፍተኛ ዋጋ በመግዛት የብርን የመግዛት አቅም ላይ ጫና አድርጋ እንደነበር ቀደም ሲሉ የወጡ መረጃዎች ይመሰክራሉ። ኤርትራ ለኢኮኖሚዋ አስፈላጊ የሆነውን ዶላርና ሸቀጥ ለማግኘት የኢትዮጵያን ገበያ እንደ አማራጭ መጠቀሟ ለጊዜያዊ የህልውና ማስቀጠያ ሳይሆን ዋና ስትራቴጂክ ጉዳዩ የኢትዮጵያን የፋይናንስ ስርዓት በማናጋት ፖለቲካዊ የበላይነትን ወይም ጫናን ለመፍጠር እንደነበርም ባለሙያዎች በተደጋጋሚ ያስረዳሉ። የእርሻ ምርት፣ ወርቅ፣ ነዳጅ፣ የቁም ከብት የመሳሰሉትን በድንበር የሚያግዘው ሻዕቢያ ኢትዮጵያ እንዳትረጋ የሚፈልገው በዚሁ ከድህነት የመነጨና ከጌቶቹ በሚሰጠው ኢትዮጵያን የማተራመስ መመሪያ የተነሳ ነው። ለዚህ ነበር ጠቅላይ ሚኒስትር አብይ በፓርላማ እባካችሁ መንግስት ሁኑ፣ መንግስት ሽተቱ ሲሉ የተናገሩት። በኢትዮጵያ የተሰማሩትና በውጭ ሀገር ያሉት የገንዘብ አዘዋዋሪዎች ጉዳይ ተወርቶ የሚያልቅ አይደለም። በእግር በሞተር ሳይክል በራይድ ታክሲዎችና በንግድ ተቋማት ውስጥ የሚከናወነው የገንዘብ ቅብብሎሽ የዛሬው እይታ ነው። የብር አጠባ የጥቁር ገበያው ጉጉቶች ይቅርታ ስለቆዩ ስትል ጉጉቷ ትህትና በተሞላበት አግባብ ሰላምታ ሰጠችኝ። ደንበል ቡና እየጠጣው ስጠብቃት እንደበርበት መቀመጫ የጠጋ ብላ ሰላምታ ሰጠችኝ። ቁጭ እንድትል አመላክቻ ታወጋንና ጉዳያችንን ፈጽመን ተለያየን ይላል ከአውሮፓ የመጣው ዲያስፖራ ገጠመኙ ሲጀምር። ልጅትና ዲያስፖራውን ያገናኛቸው የጥቁር ምንዛሬ ጉዳይ ነው። ወደ አዲስ አበባ ሲመጣ በጥቁር ብር ከሚያዘዋውሩ የኤርትራ ተወላጆች ጋር በገባው ውል መሰረት ከመነሳቱ በፊት የያዘውን ምንዛሬ ለመቀበል ነበር ልጅትን ያገኛት። ልጅቷ እድሜዋ በአስራዎቹ የሚገመት ቆንጆ ተጫዋችና በመግባባት የተካነች አማርኛ ልቅም አድርጋ የምትናገር ጉጉት ናት። ለዲያስፖራው እንዳጫወተችው ነዋሪነቷ መቂ ሲሆን ተወልዳ ያደገችውም እዛው ነው። የተገናኙበት ጉዳይ ከጨረሱ በኋላ ድጋሚ ተገናኝተው ነበርና ብዙ ጉዳዮችን አጫውተዋለች። ስራዋ ምንዛሬ የሚሰጣቸው ደንበኞች ዝርዝር መረጃ ከአዲስ አበባ በስልክ በተነገራት መሰረት አድርሺ የተባለችውን ገንዘብ በታዘዘችው ትዕዛዝ አይነት ማድረስ ነው። ከውጭ ሀገር መረጃ የሚቀበሉት እጅግ ገንዘብ አስተላላፊዎች ውስን ሲሆኑ በአብዛኛው ግን ኤምባሲ አካባቢ ያሉ ህጋዊ ሽፋን ያላቸው እንደሆኑ ትናገራለች። ጉጉታ እንዳለችው የምትኖረው መገናኛ አካባቢ ነው። አሰሪዎቿ ልክ እንደሷ ተመሳሳይ ስራ ለሚሰሩ 10 የሚጠጉ ወጣቶች አንድ ላይ የሚኖሩበትን ሰፊ ቤት ተከራይተውላቸዋል። ከቤት ኪራይ ውጪ በቂ ደሞዝ ይከፈላታል። እሷ ብቻ ሳትሆን ሁሉም በዚህ ስራ የሚሳተፉ የተለያየ ግሩፖች በከተማዋ የተለያዩ አካባቢዎች በጋራ በተዘጋጀላቸው የኪራይ ቤት ይኖራሉ። ወደፊት እናየዋለን እንጂ ብዙ ስራዎች አሉ። ሻዕቢያ የማያሰራው ምን አለ? ልጅቷ እድሜዋ ገና በመሆኑና በሰጠችው መረጃ መሰረት ብዙ ገንዘብ ስለምታዘዋውር ነገሩ ከንክኖ ብር ከየት እያመጣሽ ነው የምትከፊው? ብዙ ገንዘብ ነው የምታዘዋውሪው፣ እንዴት ያምንሻል? በሚል ዲያስፖራ ጠይቋት ነበር። አስፈላጊ ሲሆን የሚፈለገውን ገንዘብ ወደ አካውንቷ ከዚህ ከአዲስ አበባ ይተላለፍላታል። የሚያስተላልፉላትም የአማራ፣ ኦሮሞ፣ የሌሎች ብሔረሰብ ስም ያላቸው ጭምር ናቸው። ጥሬ ገንዘብ ሲሆን በአካል ሄደው ገንዘብ የሚወስዱባቸው ንግድ ቤቶችና መኖሪያ ቤቶችም አሉ። ከጠቀሰቻቸው አገባቦች በአንዱ ብሩ ከተላለፈ ወይም እጇ ከገባ በኋላ እንደ ደንበኛው ፍላጎት በካሽና በባንክ ክፍያ ትፈጽማለች። አሁን ካሽ ተመራጭ መሆኑን ትናገራለች። እንደሷ ያሉ የኢትዮጵያ መታወቂያ ያላቸው ኤርትራውያን ብዙም አይን ውስጥ እንደማይገቡ ጎንጨት ሲሉ ለዲያስፖራው ነግረዋለች። እምነትን አስመልክቶ ስትናገር ዲያስፖራው ሌላ አውሮፓ የምትኖር ኤርትራዊ ወዳጁ የነገረችው ትዝ አለው። ሻዕቢያ ሸፍጡና እርኩስነቱን ያየበት የወዳጁ ገጠመኝ ፊቱ መጣ። የምንቀጥረው በቤተሰብ ዋስትና ነው። ቅጥሩ በቤተሰብ በኩል ስለሆነ ማጭበርበር አይታሰብም። የሚቀጥሩህም ሆነ ደሞዝ የሚከፍሉ አታውቃቸውም። አንዳንዴ የምታገኛቸው ሰዎች የማታስባቸው አይነት ናቸው በማለት ክህደት እንደማይታሰብ አስረዳችሁ። ጎንጨቱ በበዛ ቁጥር የወሬው ክር
ትተርተር ጀመር። አካባቢና ስም እያነሳች መተርተር ስትጀምር ዲያስፖራው እናንተ ብቻ አይደላችሁም ፊያሜታዎች፣ እኔም ወንዱ ፊያሜታ ነኝ አለ በልቡ። በሰማው እየተገረመ ሲመጣ ሳያስበው ራሱን እንደሰላ የቆጠረው ዲያስፖራ ሻዕቢያ ጫካ በነበረበት ወቅት አዲስ አበባ ባሉት ክንፎቹ አማካኝነት በጭነት መኪና በተለያዩ አይነት ንግዶች የራሱን ሰዎች አሰማርቶ ኢትዮጵያን በጦር ሜዳ እያደማት ከውስጥ ሀብቷ እንዴት ይዘርፍ እንደነበር የሰማውን እያስታወሰ አዘነ። ኢትዮጵያ የሀገሮች ሀገር አለና አለፈው። ወዲያው ሌላ ታሪክ ታወሰው። ነዋሪነቷ በስዊድን የሆነ ኤርትራዊ ስለ ሻዕቢያ ስታነሳ ያንገፈግፋታል። ለዚሁ ዲያስፖራ አብሮ አደጓ ስታስረዳው ሻዕቢያ ጫካ እያለ ለአባቷ 2 አምቼ ጭነት መኪና ወይም ኤኔትሬ ገዝቶላቸው ነበር። አንዱ ለሻዕቢያ የሚሰራ ሲሆን የሌላኛው ገቢ ደግሞ ለአባቷ የሚሆን ነበር። ሻዕቢያ ወያኔን ይዞ ኢትዮጵያን እየወጋ የሶሻሊዝም ካምፕ ድንገት መፍረሱ ጥሩ አጋጣሚ ሆነ እና ደርግን አሸንፈው አዲስ አበባ ገቡ። ሌባ ሲካፈል ይጣላል እንዲሉ ወያኔና ሻዕቢያ ሲጣሉ ወያኔ ኤርትራውያን ከአዲስ አበባ እያፈሰ ድንበር ላይ ደፋቸው። ወያኔ ኢትዮ ኤርትራ ድንበር እያጓጓዘ ከደፋቸው መካከል የዚች ልጅ እናትም አንዷ ነበሩ። አባቷ ህይወታቸው አልፎ ስለነበር እናትየው አስመራ እንደገቡ ባለቤትሽ የሚፈለግበትን ሂሳብ ገቢ አላደረገም በሚል ኦዲት ተደረጉ። እናት ሂሳብን አስመልክቶ የሚያውቁት ነገር እንደሌለ ቢያስረዱም ሰሚ ያጡና በአስመራ የቁም እስረኛ ተደረጉ። መጨረሻ ላይ ክፉኛ ታመው ውጭ ሀገር እንዲታከሙ ሐኪም ቢጽፍም ሻዕቢያ አይሆንም ብሎ እናቷ መታከም እየቻሉ ህይወታቸው አለፈ። እናቷን የቁም እስረኛ አድርጎ የነጠቃት የስዊድኑ ባልደረባው በወቅቱ በነበረባት ንዴት ሻዕቢያ አዲስ አበባ በራሱ ሰዎች አማካኝነት እንዴት ይነግድ እንደነበር ምንም ሳታስቀር ለዲያስፖራ አጫወተችው። የመቂዋ የገንዘብ እጥበት ተዋናይና ሌሎች ባልደረቦቿ የሚጠቀሙት የኢትዮ ቴሌኮምን ስልክ ነው። የኢትዮጵያን ብር ነው የሚኖሩት። ልክ እንደ ኢትዮጵያውያን ምንም ልዩነት ሳይደረግባቸው ነው። በፈለጋቸው የስራ መስክ የሚሰማሩ ከመሆናቸውም በላይ አንዳችም አድሎ አይደረግባቸውም። ግን ኢትዮጵያን እምብርቷን ረግጠው ያልቧታል። እንደ ጠላት ሀገር በወንጀል ይተበትቧታል። በውጭ ሀገር የሚኖሩ የሻዕቢያ ገንዘብ አቀባቢዎች አገር ቤት በሚከፍቱት የአስመጪና ላኪ ድርጅታቸው አማካኝነት በውጭ ሀገር ከሚኖሩ የስም ነጋዴዎች ጋር በመሆን ወደ ሀገር ውስጥ ለሚያገቡት እቃ ክፍያ እየፈጸሙ ሀገራቸውን የሚያደሙትን ቀጥረ ቀላሎች አስመልክቶ የዲያስፖራውን ምስክርነትና ከአዲስ አበባ እቃ አስተላላፊዎች የተሰበሰቡ መረጃዎችን በመያዝ በስፋት እንመለስበታለን። ጉዳዩ በፊት ላይ በጉምጉምታ የሚወራ ቢሆንም አሁን ላይ የህዝብ ምሬትና ከጉምጉምታም ዘሏል። አንዳንዴም አደባባይ እየወጣ ነው። በዚሁ ስራ የተሰማሩትና በተለያዩ ህገወጥ ተግባር እንዲሁም ተራ የፖለቲካ ድራማ ውስጥ የሚሳተፉ ኤርትራውያንም ስጋት እየገባቸውና ከፍተኛ ጥንቃቄ ለማድረግ መገደዳቸውን ይህችው ጉጉት ትናገራለች። ቀደም ሲል በተለያዩ አጋጣሚዎችና ማህበራዊ አውዶች ሲሰሙ የነበሩት ቅሬታዎች በአንዳንድ ቦታ ፊት ለፊት እየወጣ ነው። ሲስተሙም እየከረረ ነው። የገንዘብ ዝውውር ላይ ያለው ጥብቅ ክትትል እስካሁን የከፋ ችግር ባያስከትልም በጥሬ ካልሆነ በስተቀር በባንክ ብዙ ብር ማቀባበል ቀርቷል። ከሆነም በተለያዩ አካውንቶች በተለያዩ ባንኮች በቀናት ልዩነት እንጂ በአንድ አይሆንም። የተዘጉና ነዋሪ አልባ የሚመስሉ መኖሪያዎች ውስጥም ብር አለ። ሞተር ሳይክሎች፣ ራይዶች እንዲሁም የግል ተሽከርካሪዎች ብር ለማዘዋወር ጥቅም ላይ ይውላሉ። አነስተኛ ገንዘብ ከሆነ ደግሞ እንደ ጉጉት ያሉ ያመላልሳሉ። ዲያስፖራው ከመቂው የገንዘብ አቀባባይ ሌሎች ጉዳዮችንም በተደጋጋሚ በነበራቸው ግንኙነት ጠብቷል። እኛ ኤርትራውያን አገራችንን እንወዳለን በማለት ደጋግማ ያነሳችለት ለሻዕቢያ ታዛዥ ለመሆን ዋና መሰረት እንደሆነ በስሚ ሲሰማ የነበረውን አረጋግጦለታል። እንዴት ያለ ፍቅር! አሁን ሻዕቢያ ምኑ ይወደዳል? የኤርትራ ተወላጆች ዓለምን የሚረዱት እንዴት ነው? አፍቃሪ ሻዕቢያዎች ኤርትራ ለተዘጋባቸው ዜጎች ያላቸው ክብርና ተቆርቋሪነት እንዴት ይለካል? እንዴት ቤተሰቦቻቸው ከሻዕቢያ ያነሱባቸው? ዲያስፖራው ሊመለሱለት ያልቻሉ ጥያቄዎች ናቸው። በውክልና አሸባሪዎችን በማሰልጠን አማጺዎችን በማደራጀትና በማስታጠቅ በሚያገኘው ገቢ የሚተዳደረው ሻዕቢያ ሌላው ዋና መተዳደሪያው በኮንትሮባንድና በዶላር አጥባ የሚያገኘው ሀብት ነው። ይህንኑ ሀብት ቆጥረው ሰጥተው አገራቸውን የሚያስለበልቡት ደግሞ ኢትዮጵያውያን የሚባሉት ናቸው። በሌብነትና በትርምስ የኢትዮጵያ መከራ የሆነው የፕሬዝዳንት ኢሳያስ መንግስት መነቀል አለበት የሚለው ድምጽ እየበረከተ የመጣው ተላላኪዎቹ ላይ ቁጥጥሩ ይጥበቅ የሚለው ድምጽ እየበረከተ ሄደውም ለዚሁ ነው። በቅርቡ በአልጀዚራ
አነጋጋሪ ጽሑፍ ያሳተሙ የቀድሞ የፌዴራል ፕሬዝዳንት ዶክተር ሙላቱ ጦርነት የኤርትራ መንግስት ዋና ተግባሩና መተዳደሪያው እንደሆነ ጠቅሰው ዓለም ሊታገሰው እንደማይገባው አመልክተው ነበር። እዚያም ግጭት መቀስቀስ አማጽያንን በመደገፍና አማጽያንን በማስረግና መርዳት የኤርትራ መንግስት መለያው እንደሆነ ጠቅሰው ክፉኛ የተቹት ዶክተር ሙላቱ ብቻ ሳይሆን በርካታ በሻዕቢያ የተማረሩ ዜጎችም ጭምር ናቸው። ሰሞኑን በትግርኛ ቋንቋ ከኢትዮጵያ ዜና አገልግሎት ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር አብይ ሞከርን ለምን ከሻዕቢያ የሚገኝ ምንም መልካም ነገር የለም ሲሉ ድምዳሜ ላይ የደረሱት ብዙ ስለሚያውቁ ነው። ይህን ዜጎቹን እየበላ አገሪቱን አደንቅሮ ጥቁር ያደረገ ወሮ በላ መንግስት የሚያገለግሉ የሚያግዙና ተሻርከው የሚሰሩ አንድ ሊባሉ ይገባል የሚለው ድምጽ የበረከተውም በዚሁ መነሻ ነው። ባለፈው ዓመት ከተቃዋሚ ፓርቲዎች ጋር ውይይት ያደረገው የአዲስ አበባ መስተዳደር ቆርጦና ለክቶ ባቀረበው የቪዲዮ መረጃ እንደተሰማው የፖለቲካ ድርጅቶቹ ወኪሎቹ በይፋ ህዝብ የሚለውን አንስተው ለከንቲባ አዳነች አቀርበዋል። የፓርቲዎቹ መድረክ አባል የሆኑና ያልሆኑ በተገኙበት በዚህ ውይይት ላይ በርካታ ጥያቄዎች የተነሱ ሲሆን አንዳንዶቹ ምሬት አዘልና በቀጥታ አድራሻ ያላቸው መሆናቸው የህዝብ ስሜት የት ደርሷል የሚለውን የሚያሳይ እንደሆነ ህግና ደንብ መከበር እንዳለበት በይፋ የሚያስጠነቅቁ እንደነበሩም የሚታወስ ነው። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰቦቻችን ይሁኑ።